በሚያሳዝን ሁኔታ እስካሁን ስትወስዱ የነበረው መድኃኒት የምር የሚያሽልሽ ሳይሆን የባሰ ሽባ የሚያረግሽ ነበር። በእናንተ አይደለም እንደምታች ዶክተሩ ነው ያመጣት። በቃ ታዲያ ነው። በጣም ጥሩ ታዘሽ ነው። ማን ያዘዘሽ? ካሌብ ነው ያዘዘ። ካሌብ ማን ነው ካሌብ? እንዴ ምንድነው የምትዋሽው? አርጉ ነው የሚላችሁ። ቶሎ የሚያስራምድ መድኃኒት ነው ያደረኩላት። ቶሎ ተራመደች ሄደች። ሽባ ያርግሽ እንደዚህ እንደታሰርሽ ቅሪ እድሜ ዘመንሽ። በህክምናው ዘርፍ አከምኳት። ህክምናውን አደረኩላት። አለቀ። እንደምሮ ህክምናው እንደዚህ ሽባ አርጉ ነው እንደሚላ። ሰላም ቶሎ የሚያደርግ ነገር ሽባ ያርግሽ። ሰላም ቶሎ የሚያስራምድ ነገር ነው ያደረኩላት። በእጅሽ ተበብቶ ጉድፈል እቺ ባልጌ ሱስ እግሬን ነው። እሺ እግሬን ነው። እሺ አያት ገና መልኳን አልወደድኳትም፣ አነጋገሯን አልወደድኩትም። አንቺ ደግሞ ሰው ታይቶ መልኩ ምን ያስጠላል? ይታወቀኛል። እኔ አልኳት ታይቺ ምንም አልወደድኳትም ዶክተር ተብዬ ስላት፣ ኧረ ዶክተር ናት እኮ ተምራለች። ይኸውልሽ እኔ ያልወደድኩት ነገር የዛኔም ይሄኔ ተያይ ብዬሽ ቢሆን አብሬሽ ቢሆን መኪና ውስጥ አትገቢም ነበር። እሺ ጭራሽ ፊት ለፊቴ ላይ ታመጫታለሽ እንዴ? እቺ ባለጌ ስድ ለምንድን ነው ዝም በይ የምትይኝ? ዝም አልልም። እቺ ነበር በቴስታን ገጭ ማድረግ። እቺ ማትረባ አዝናለሁ ብሌን፣ ይሄን ልነግርሽ አልፈልግም ነበረ። በጣም ማለት ያው ማወቅ ስላለብሽ ነው እንጂ ባልነግርሽ ደስ ይለኝ ነበር በጣም። እንዴት ሊሆን እንደቻለ እኔም አልገባኝም። ነገሩ ከዚህ ከቤት ጋር ይሁን የሚጀምረው ከዶክተሩ ጋር ይሁን የሚጀምረው አላውቅም። ግን በሚያሳዝን ሁኔታ እስካሁን ስትወስዱ የነበረው መድኃኒት የምር የሚያሽልሽ ሳይሆን የባሰ ሽባ የሚያረግሽ ነበር። በእናንተ አይደለም እንደምታች ዶክተሩ ነው ያመጣት። እኔ አይደለሁም እሷን ቀጥታ። ዶክተሩ ግን በቃ ቤት ለቤት የመመላለስን ጉዳይ ነርሷ ናት መጨረሻ ያለባት ስላለኝ እሱ ነበር ያመጣት በሰዓቱ። ያው ለምን እንዳረገችው አላውቅም። ብያለሁ ደግሞ እሷ ምን አደረኳት? ብያለሁ የኔ ቀልቢ አይዋሽም አላልኩሽም? አንቺ ነሽ ደግሞ ጀመረሽ። አሁን ጀመረሽ። አያት ገና መልኳን አልወደድኳትም፣ አነጋገሯን አልወደድኩትም። አንቺ ደግሞ ሰው ታይቶ መልኩ ምን ያስጠላል? ይታወቀኛል። እኔ አልኳት ታይቺ ምንም አልወደድኳትም ዶክተር ተብዬ ስላት፣ ኧረ ዶክተር ናት እኮ ተምራለች። ይኸውልሽ እኔ ያልወደድኩት ነገር የዛኔም ይሄኔ ተያይ ብዬሽ ቢሆን አብሬሽ ቢሆን መኪና ውስጥ አትገቢም ነበር። የኔ ቀልብ አይዋሽም። የኔ ቀልብ እስኪ ተይኝ እባክሽ። አንቺ ደግሞ እሺ፣ የእሷ ደግሞ ማናት? ምንድን ናት? እኔ አሁን ድክም ምን ያለኝ ማለት ማናት? ቀጥታ ላስወጣት የፈለኩትም ለዛ ነው ብለኝ ማንነቷን እኔ እንደነገርኩሽ ከኔ ጋር ምንም አይነት ግንኙነት የለንም። ዶክተሩ የስራ ባልደረባችን ነው፣ በጣም ማምነው ሰው ነው። ለዛ ነው በቃ በሱ በኩል የመጣ ሰው ያው የክሩ አባል እንደመሆኑ መጠን በሱ በኩል የመጣ ሰው የእኛም ሰው ነው ብዬ ስለማምን ነበር እሷን ሳልፈትን ሌላ ጥያቄዎች ሳልጠይቅ ወደዚህ ቤት ያመጣዋት። ግን የሚያሳዝነው እሷም እዚህ ውስጥ መግባቷ ገርሞኛል። እንዴት እንደሆነ አላውቅም። ደግሞ እሷ ምን አደረኳት? እኔ እንደው ችግር አያጣኝም ማለት ሁሉም ሰው ጠላቴ ነው እንደዚህ ምድር ላይ። ቆይ እሷን የታውቂያት? እሺ ጓደኛዬም እሺ ይሁን እህቴም ይሁን ላደረጉት ነገር ነበር ማወቅ የነበረብሽ። አይነው አሁን በቃ እንዴ! አንቺ ደግሞ አይነው ውሃ ታይቶ ምን ይታወቃል? እስኪ አታስቂኝ በዚህ ሰዓት። አስተያየቷ ደስ አይልም ሲጀምር። ጉድ እኮ እንዴት እንደምታይሽ አይ በማይስቅ ሰዓት እኮ ነው የምታስቂኝ። የምን ወሳቅ ነው? እውነቱን ነው እየተናገርኩ ያለው። አንቺ ውስጥ ባይነች አሮጊት እዛ ወጌሻ እንሂድ ስል ምንድን ነው ያለችው? ጋሼስ ምናልባት ቀጥረው ትግሬ ነው ዋሳወላልቀው ከዚህ በታች ቢያወልቁኝ እሳቸው ፊታቸው እንደዛ አይደል ብሌን። እኔ በጣም የገረመኝ ነገር አስብ፣ ካሜራ እዚህ ቤት ባልገጥም ኑሮ አሁንም ይሄ ነገር አይታወቅም። አሁንም አንቺ ከዛሬ ነገ እየተሻላት ነው እየተለወጠች ነው ብሌን እያል አንቺ ግን በሚገርም ሁኔታ ጭራሽ እየባሰብሽ ነበር። ይሄን ነገር ባለፈውም የመጣው ሰዓት በቀደምም ሰላም ጋር የመጣው ቀን ላይ እየተሻለሽ እንደሆነ ደህና እንደሆንሽ ለውጥ እንዳለሽ ነበር የነገርሽኝ። ይሄ ለምን አስፈለገ አንቺ ራሱ እንደዚህ ማድረግሽ? ያው እኔ አንቺን እያስቸገርኩሽ ስለመሰለኝ በዛ ላይ በብዙ ነገር አንቺ ማስጨነቅ አልፈልግም። ማስቸገር ነው የምታወሪው ብሌን። ሲያይሽ የነበረው ዶክተር የኛው የስራ ባልደረባ እንደሆነ ታውቂያለሽ። እንደዚህ አይነት ነገሮች ሲፈጠሩ ደግሞ እኛ ምን ያህል እንደሚሰማን ታውቂያለሽ። ለእሷ እኮ አልኳት ይሄን መቼ አወኩ። ለእሷ እኮ ለሰማይን ስለዚህ ለምን አልነገርሻትም? አሁን ባልመጣ በቃ እድሜ ልክሽን እንደዚህ ስትንፋቀቂ ልትኖሪ መጥቼ እኮ አተረፍኩሽ እንዴ።
ከጉድ እኮ ነው ያወጣው። ምስጋናውን በኋላ ብቻሽን አመሰግንሻለሁ። አንቺ ነሽ እኮ አሁን ያንገበገብሽኝ። መች ሌላው ሆነ ምን እንዴ? እቺን መሽቆ እኮ ነው ያደንኩልሽ አይደል እንዴ? አረግልሽ እሺ፣ አመሰግናለሁ። ሰላም ብሌን ግን እኔ በአንቺ በጣም ነው ያዘንኩት። በቃ እኔ ምንም ነገር ቢፈጠር እኔ ከጎንሽ እንደሆንኩ ነግሬሻለሁ። ምንም አይነት ግራ ያጋባሽ የተቀየረብሽ አዲስ ነገር በምታይበት ሰዓት በሙሉ ለእኔ ማሳወቅ ይሄን ያህል ከባድ ነው ብዬ አላሰብኩም ነበር እና እኔ ከዛሬ ነገ ቁመሽ የማገኘሽ ቀን ይሆናል ብዬ ያሰብ አንቺ ግን ጭራሽ እየባሰብሽ ዝም ማለቱ እኔ ለውጥ ሊያሳይ ሲል ስላለችኝ ነው። እኔ አሁን ማስበው በጣም አንቺ አይተሻላ ምልክት እንዳየሽ ያው በካሜራም ስትወሪ ሰምቼሻለሁ። ለእኔም ብለሽኛል መጀመሪያ አካባቢ እና ያለውጥ ደግሞ ጭራሽ እንደዚህ ሲብስ ማንንም ማመን እንዳለለብሽ እኮ ካሳለፍሽው ነገር አንጻር በደንብ አይተሻል አይደል? ለዛ ይሄ እንደዚህ አይነት ነገር ሲፈጠር በማንኛውም ሰዓት ትነግሪኛለሽ ብዬ ነበር ማስበው። ባንደርስስ በዚህ ሰዓት ባይታወቅስ ብለሽ አስቢ። ያው አንድም እኮ በእናንተ በኩል ስለመጣች ያን ያህል እንትን ይኖራታል ብዬ አላሰብኩም። ተጣርታ ትመጣለች ብዬ ነው ያሰብኩት። ሁለተኛ ነገር ደግሞ የመጠዝጠዙን ራሱ ሊሻልሽ ሲሆኑ ስትለኝ እኔ የወሰድኩት ከመጥፎ አንጻር ሳይሆን በቃ ሊሻለኝ ነው። ይሄ ስሜት ይሄ ውስጥ ላይ ያለውን ህመም ሊያሽለኝ ነው ህመሙ ምናምን ብዬ ነው ህመሙን ራሱ በበጎ ነገር ለመውሰድ የሞከርኩት እንጂ እናንተን ከማራቅ አንጻር ምናምን አይደለም። ልነግርሽ አስቤ ያው ህመሙን ቢሆን ከቀነሰልኝና ካሻለኝ ማስቸገር ነው ብዬ ስላሰብኩኝ ነው። እኔ ብሌን በጣም ነው የተሰማኝ። ማለት አይኔ እንዳለ እዚህ ጋር ነው ይሄ መርፌ ላንሳ በጣም ነው የተሰማኝ። ባደኝስ ጭራሽ እዚህ ደረጃ ካሜራ ዝም ብዬ ውስጤ አርጊኝ ብሎኝ እኔ እውነቱን ስነግርሽ ያደረኩት ለምንድን ነው ሰላምንም አናቃት በሚለው ነበረ ካሜራ ያደረኩት እንጂ ጭራሽ እንደዚህ አይነት ነገር አገኛለሁ ብዬ አልነበረም። ግን ሰላም አዲስ ነው የመጣችው። ልክ እስከዛሬ አንቺ ቤት ላይ አዲስ ነው ሲመጡ እንደነበሩት ሰዎች ሌላ ተልእኮ ይዛ ቢሆን የመጣችው ብዬ እሷን ለማየት ነበረ በእውነቱ ያደረኩት። ግን የሚያሳዝነው ሁኔታ ሌላ ያልጠበቅኩት ነገር ነው ያገኘሁት እና እንደውም ምን አሰብ ይቺ ልጅ ጭራሽ ብሶብሽ መጨረሻ ደረጃ ላይ ደርሰሽ ሁሉ ነገርሽ የማይሰራ ሆኖ ባገኘሽ ሱላ ብዬ በጣም ነበር የተሰማኝ። ብቻ አላቅም ቤቲ ለምን ይሄን ነገር ስታደርግ እንደነበረ ምንም አይነት ምክንያት ልትሰጠኝ ትችላለች፣ ግን የትኛው ምክንያት አጥጋቢ አይደለም። ግን በድጋሚ አሁንም በዙሪያችን ያለው ሰው ታማኝ አለመሆኑን ማወቅ ግን በጣም ይከብዳል። ብቻ እና ለማንኛውም እስቲ ቤቲን እንስማት ምን እንደምትል። ያው ውጭ እዛ ያለውን ነገር ጨርሳ ስለሚሆን አሁን አታሸንም ብዬ አስባለሁ። ያው እኔ እሷን እንደዚህ በነፃነት ላውራት ስለማልፈልግም ታስራ እንድትወራድ ነው የማደርገው። ሲጀመርም እባካችሁ አስገባት ቤቲን። እሺ ጭራሽ ፊት ለፊት ላይ ታመጫታለሽ እንዴ? እቺ ባለጌ ስድ እኔ እንደውም አለቃት በእጅሽ ተበብቶ ጉድፈል እቺ ባለጌ የሰው ስድ ሱስ እግሬ ነው። እሺ እግሬን ነው። እሺ እንዴ አቤት ራስ ላይ ያደረግኩሽ አንተ ትመስኛለሽ ማለት ነበር ማለት ነው ማስቀመጥ ነበር ጭራሽ። እሺ ባለሽ ልታቀምጣለሽ እዚህ ቦታ ላይ ስንት ሰው እንደዚህ ተቀመጠ? አቤት እኔማ ዳኛው በፈጣጣኑ ኮሚቴ ቆይ እስኪ ተረጋጋ። የሰው ልጅ አጥፍቶ አንገቱን ይደፋ። እቺ ሰከን በይ። ኧረ ተስ ለምንድን ነው ለሰው ሰከን የሚባለው እንዴ? ለጥሩ ሰው ሰከን የሚባለው ሰከን እንዴ? ዝም በይሽ። ለምንድን ነው ዝም ብላ ጠይቃት፣ ምክንያቷን ትጠይቃት። ምን ያው ምክንያቷን ነው መስማት እንዴት ሞች እኮ ለምን ምን አረኳት? ለምንድን ነው ዝም በይ የምትይኝ? ዝም አልልም። እቺ ነበር በቴስታን ገጭ ማድረግ። እቺ ማትረባ እንዴ ምክንያቷን ትንገረን አይሻልም? አሁን ምክንያቷን እሺ ቤቲ አዝናለሁ። እንደዚህ መታሰርሽ አስፈላጊ ስለሆነ በጣም ነው ማዝነው። ከአንቺ እንደዚህ አልጠብቅም ነበር። ከአንድ የጤና ባለሙያ እንደዚህ አይነት ነገር አልጠብቅም ነበር። ግን አሁን እሱን ለማለት አይደለም የምፈልገው። ለምን እንደዚህ እንዳረግሽ ብቻ ማወቅ ነው ፈልገው። ምን አይነት መድኃኒት ስትሰጣት እንደነበረ አወቅኩ እና በጣም ያዘንኩብሽ እና ግን ለምንድን ነው ስታረጊው ነበር? ለምን አስፈለገ እንደዚህ አይነት ነገር ማድረግ? ነገር እየጠበቅኩሽ ነው። እኔ እኮ ስራዬን ነው የሰራሁት። ስራዬን ነው የሰራሁት አትበይኝ። አሳፍሮ ማስቀመጥ አይደለም እሷን አይደለም እኮ ለምን ስታረጊው እንደነበረ ብቻ ንገሪኝ ያልኩሽ።
በህክምናው ዘርፍ አከምኳት፣ ህክምናውን አደረኩላት አለቀ። ጀምሮ ህክምናው ነው ሽባ አድርጉ ነው እንደሚላ ሰላም ቶሎ የሚያደርግ ነገር ሽባ ያርግሻ ሰላም ቶሎ የሚያስረምን ነገር ነው ያደረኩላት። እንዴ ምንድነው የምትይው? ሽባ አድርጉ ነው የሚላችሁ? ቶሎ የሚያስረምን መድኃኒት ነው ያደረኩላት። ቶሎ ተራመደች ሄደች። ሽባ ያርግሽ እንደዚህ እንደታሰርሽ ቅሪ እድሜ ዘመንሽ ሽባ ማያደርግ ነገር ሽባ ያርግሽ። እንዴ ይኸውልሽ ቤቲ እሷ ነው የምሰልሽ ሸውጃቸው ትችያለሽ። ትክክለኛውን ነገር ነው ያደረኩት ብለሽ እኔን ግን መቼም እንደሸውጅኝ እንደማትችይ በደንብ ታውቂያለሽ። ስለ መድኃኒቱ እንድታብራሪልኝ ወይም ደግሞ እንድትድን ያረኳት ምናምን እንድትይኝ ሳይሆን ለምን እንደዚህ አይነት መድኃኒት ስትሰጫት እንደነበር ብቻ ነው የጠየኩሽ። ስለ መድኃኒቱ ድጋሚ ልታብራሪ እንዳትሞክሪ እየጠበኩሽ ነው። እኔ እንደነገርኩሽ ነው። ምንም የሚለወጥ ነገር የለም። የነገርኩሽ በሙሉ ነው። ቶሎ የሚያስራምድ መድኃኒት ነው የሰጠኋት። እንደማንኛውም ታካሚ ነው ያደረኩላት ነገር እኔን ልትሸውጂኝ እየሞከርሽ ነው እኮ። ይሄንን ቆይ እንደዚህ በማለትሽ ልትሸውጂኝ መስሎ ነው የሚሰማሽ? ይሄንን ከፈለጋችሁ እኮ ሌላ ክሊኒክ ሄዳችሁ ማሳየት ትችላላችሁ። አንቺ ታስረሽም ነው እንዴ ምላስሽ ማይታሰረው? እውነት ነው አውሪ እንዴ። እንደነገርኳችሁ ነው። ሌላ ምንም ለውጥ የለም አልኳችሁ እኮ። እውነት ነው አውሪ እንዴ። ሁሉንም እንደነገርኩሽ ነው እኮ አልኩሽ። ስለዚህ ትክክለኛ መድኃኒት ነው? አዎ ትክክለኛ መድኃኒት ነው የሰጠኋት። በህክምናው ዘርፍ ያለውን ነገር አደረኩላት አለቀ። ሌላ ምንም የተለወጠ ነገር የለም። ይኸውልሽ ቤቲ በጸባይ በጣም ጸባይኛ ሁኚ። በጣም ተረጋግቼ ላናገርሽ እየሞከርኩ ነው። ለአንዴና ለመጨረሻ ጊዜ ልጠይቅሽ። እኔም እኮ የደበኩት ነገር የለኝም አልኩሽ እኮ። ስታረጊ የነበረው መድኃኒቱን በደንብ አውቄዋለሁ። ምን ሲሰራ እንደነበር እቺ ልጅ የባሰ ሽባ ልታረጊያት እየሞከርሽ እንደነበር እንዳለ አውቄያለሁ። አሁን ላይ የምፈልገው ለምን ስታደርጊው እንደነበረ ብቻ ነው። ነገርኩሽ እኮ ምንም የተለወጠ ነገር የለም። እንደማንኛውም ታካሚ ነው ያደረኩላት አልኩሽ እኮ። ሌላ በቃ ተመሰለኝ ያለ ባይ ደረቅ እንደማንኛውም ታካሚ ነው ያደረኩላት። አዎ ሁሉም ታካሚዎች እንዴ ነው የምትሰጪው ነው? አዎ እንደዚህ ነው የምትሰጪው። ያለውን መድኃኒት እንደዚህ ነው የምትሰጪው ነው? ይሄ እኮ ሂዳችሁ አሳዩ አልኩኝ እኮ። ሂደን እናሳይ። ትክክለኛ መድኃኒት ነው። በጣም ጥሩ። ስሪንጁ አለ አይደል? አልጣላችሁትም እንዴ? ምን ልታረጊ ነው? ምንም ነው ትክክለኛ መድኃኒት አይደል? የቱ ጋር ነበር ስትወጊያት የነበረው? ትክክለኛ መድኃኒት ስለሆነ አንቺን ያን ያህል ጉዳት ላይ አይከተልም። የቱ ጋር ነበር ስትወጊያት የነበረው? ሎጋ ቋንዴ ትክክለኛ መድኃኒት ነው አይደል? ቆይ አንዴ እባክሽ። አይኑ አውቃለሁ መጥፎ ነገር ልታደርግ ትችላለች፣ ግን ወጣት ናት። በአሁኑ እድሜዋ ምንም ነገር መሆን አለባት። ዝም በይ። ሰላም ዝም በይ። አንዴ እባክሽ ለኔ እስቲ ልጠይቃት። እነሱን ታያቸው። ትክክለኛ መድኃኒት ነው ይሄ። ትክክለኛ አይደል? ምን ማለት ነው? ወጣት ነው በዚህ እድሜዋ ነክሪ ነው የሚያደርገው አይደል? አይሆንም። እንደዛ ነው አይደል የሚያደርገው? እባክሽ የቱ ጋር ነበር ስትወጊያት የነበረው? አሳያታ ለወጋሽ ነው በቃ እኮ ዝም ብለሽ እናገራለሁ። በቃ ተይው። ምን ነው የምነግሪኝ? የምነግርኝ ነገር ካለ ደስ ይለኛል። እሰማሻለሁ። ልሰማሽ ነው የተቀመጥኩት። እየጠበኩሽ ነው እኮ። እችን ነገር ጆሮ አድርግልኝና እነግርሻለሁ። ታዲያ ምን ችግር አለ? አብሮ ቢሆን እኮ ቢሆንም ነገርኩሽ እኮ። ይሄን ያህል የሚረብሽሽ ከሆነ ችግር የለውም። ይኸው ዞር ብሏል። እየሰማሽ ነው። ቀጥይ። ሁላችንም አንቺ ነው የምንጠብቀው። በቃ ታጅዜ ነው። በጣም ጥሩ። ታዘሽ ነው። ማን ያዘዘሽ? ካሌብ ነው ያዘዘ። ካሌብ ማን ነው? ካሌብ ወፍራሙ ልጅ? አንቺ ደግሞ ቅድም የነገርኩሽ እኮ ነው። ባለፈው መቶ ፎቶ ምናምን ሲሰብር ነበር ያልኩሽ። ምን አባት ይሰራል እሱ ደግሞ? ቤቲ እንዴ ፈርቼ ነበር። ይዞን የሆነ ሰው እኔም አላውቅም ነው። እኔ የታጀዝኩትን ነገር ነው ያደረኩት። አንቺ ያመጣሽ ዶክተር ነው አይደል? አዎ ያመጣኝ እሱ ነው። ይሄን ነገር ያውቃል ወይስ አያውቅም? አያውቅም። በቃ ምን ይፈጠር? በጣም ጥሩ። ስለዚህ አንቺና ካሌብ ናችሁ ያደረጋችሁት? አዎ። እንድትገያት ነበር ያዘዘሽ? እንግዲህ ትዕዛዙን ተቀበልኩት። ሌላ ምንም ነገር ማድረግ አልችልም። ለምንድን ነው ያዘዘሽ ታዲያ? እኔ እንግዲህ ያለባቸውን ነገር አላውቅም። ስለዚህ እሱ የሰጠኝ መድኃኒት ነው
እነሱ ወይኔ አስተካክለው ምናምን ወይኔ እንጂ መድኃኒቱ ምንነቱን እንኳን አታውቂ። ዞን እኮ ነው የሚያክለው። አንቺ መቻየሹ መቻሽ ዞን ታይኝ እስኪ ግድም ግድም ያል ሰውዬ እኔ የልብ ልብ ተሰምቶኝ። ቆይ እስኪ ስሚ መቻየሹን ያየሁት እንጂ እኔ ያየሁት ላውራ እንጂ ባይገርምሽ። ቆይ እኔ ገርሞኝ የሚያክል ሰውዬው እንዲህ ብለሽ ስታወዝመሽ የሰማይ ዝባር የሚያህል ሰውዬ እኔ አሁን አቅም እንዳለው ሰው ልክ እንደሚራመድ ሩጦ እንደሚያመልጥ ሰው ቁጭ ብዬ ሰድቤ ተይዞ አይቼ እነሱ ይዘውልኝ እዚህ ጋር ፈንክተውት ሰው የልብ ልብ ተሰማኝ። ምነው ዝም በይ ብትይ ያው ታስሮም አይለቀኝም እንግዲህ አይለቀኝ ገደለኝ ብሌን በእኛ እጅ ላይ ከገባ በኋላ ወይም ደግሞ ህግ ከቀረበ በኋላ እንኳን እንደዚህ አይነት ነገር እንዳላረገ በጣም እርግጠኛ ነኝ እኔ። ምክንያቱም ከኔም ጀምሮ በእኛ ውስጥ አልፎ ለህግ ቀርቦ ማንም እንደዚህ ያረገ ሰው የለም፣ ወደፊትም አይኖርም። በዚህ በጣም እርግጠኛ ነኝ። መቼ ይገናኙ መቼ ያርጉ ግን ከሰው ነው ምሳ። እሺ እሱ ጋር ስላልተሰማሙ ያለባቸውን ችግር አንቺ አታውቂም። እንደዚህ አርገሽ ወስደሽ ውጊያ ስላለሽ ብቻ ወጋሻት። እንደዛ ነው። ሌላ ያለባቸውን ችግርን አላውቅም። ተቀበያለሽ። ምን ማለት ነው? ታጅዜ ነው ነው ያልኩሽ። ለምን አዘዘሽ? ምንሽ ነው የሚያዘሽ? ከዚህ በፊት እሱ ነው እያዘዘሽ የምትሰሪው። ደግሞ ለስለስ ስትል ምስኪን ነው የምትመስለው። ምን ለስለስ እቺ ምን ለስለስ እየጠየኩሽ ነው። መልሽልኝ። እኛ ደነገጠን። ነገርኩሽ እኮ ያለውን ነገር እኮ በሙሉ ነገርኳችሁ። ለምንድን ነው ስላዘዘሽ ብቻ የምታደርጊው? ለምንድን ነው? ስለከፈለኝ ነው። አሃ ገንዘብ ስለከፈለሽ? ገንዘብ ስለከፈለኝ ነው። የለመደልሽ መግደልም ምንም ማለትም ለአንቺ ቀላል ነው ማለት ነው። ቀላል ሆነ አይደለም። አደረግሽው እኮ አይደል? እንደዚህ አቀለሽ ካለ ምንም ነገር እንደዚህ አደረግሽው እኮ አይደል? እኔ ያለባቸውን እኔ በምን አውቃለሁኝ ችግራቸውን? ችግራቸውን አይደለም የጠየኩሽ እንዴ። ምንም ብትሆን ማለት ነው ምንም ብትሆን ምንም ችግር ቢኖርባት አንቺ ገንዘብ ስለተከፈለሽ ብቻ ለማንም ሰው የፈለግሽውን ነገር ዝም ብለሽ ታደርጊያለሽ ማለት ነው። አማራጭ የለኝማ። ለምንድን ነው አማራጭ የማይኖርሽ? ገንዘብ ከፍልሻለሁ ሰው ግደይልኝ ይሄን መድኃኒት ስጭልኝ አለሽ ሰጠሽ። እምቢ የማለት መብት አለሽ እዛ ጋር። አልፈልግም የማለት መብት አለሽ። ግን አሁን አንቺ ለኔ አማራጭ ስለሌለኝ ነው ያልሽኝ ነው። አስገደደኛ። ታዲያ እኔ ምን ላድርግ? እሺ ንገሪኝ። ስላስገደደኝ እኮ ነው። እንዴ አንዴ ከገባሁበት በኋላ እንዴት ነው እንዴ? ይኸውልሽ ትሰሚኛለሽ ቤት ከዚህ በኋላ ነገሩን በዱላ እንድናረገው እያዘዝሽኝ። እኔ እኮ ሁሉንም ነገር ነገርኳችሁ እኮ ምንም የደበኳችሁ ነገር የለም። ስላዘዘሽ እና ገንዘብ ስለከፈለሽ ብቻ የምታረጊበት ምንም አይነት ምክንያት የለም። ብትፈሪው እንኳን ቢያስፈራራሽ እንኳን ዶክተር ከኛ ጋር እንደሚሰራ በደንብ ታውቃለሽ። ለኛ መናገር ትችይ ነበረ። አስፈራርቶኝ ነው እኮ አልኳችሁ። አስፈራራሽ ነገር ትችይ ነበር እያልኩ። ኧረ ጸጸት እንኳን አይሰማሽ አይደለ? ብሩ በልቶባት ነው እንጂ። እሺ በቃ እናገራለሁ። በቃ በጣም ጥሩ እናገራለሁ። ንገሪኛ። ምንድን ነው? ለምንድን ነው ስላስፈራራኝ ነው እንዳትይኝ እኮ። ቆይ ልነግርሽ ነው እኮ ተረጋጊ። ታዲያ አንቺን ነው የምጠብቀው። ይታይሻል እኮ ልነግራችሁ ነው። ታዲያ ተረጋጉ። በቃ ለዩ ሲያስችል ነው እንደዚህ ያደረኩት። ኢዮስያስ ደግሞ ምንድን ነው? ማን ነው? የት ነው? ምንድን ነው? ተዘጋየኩ። ፍቅረኛዬ ነው። ምን ልትይ? ፍቅረኛሽን ደግሞ ከዚህ ቤተሰብ ጋር ምንድን ነው የሚያገናኘው? እሺ እሱ ታሞ አልጋ ላይ ነው ያለው። ስለዚህ ይሄን ስራ ሰርቼ ገንዘብ ማግኘት ነበረብኝ። አሃ ሌላ ሰው ገለሽ ፍቅረኛሽን ልታድኝ እንደዛ ነው? አዎ ለኔ ጓደኛ ነፍስ ያንቺ ፍቅረኛ የእናንተ ትዳር ሊጧጣፍ አይደለም እንዴ? እኮ እሱ ወደ ውጭ ሀገር ሄዶ መታከም ስለነበረበት እኮ ነው። እና አንቺ ልጅ እዚሁ ሽባውና ትቅር። እሺ አሁን የኔ ዩሳያስ ማን አለው? ያለውት እኔ ብቻ ነኝ እኮ እሺ አንቺ ወደ ውጭ ሀገር ሄደሽ ታሳክሚዋለሽ? ንገሪኝ እስኪ መልሳለሽ? አሁን ለዚህ ጥያቄ የለሽም፣ ዝምታ ነው መልስ። ገንዘብ ማግኘት ስለነበረብኝ ነው ከካሌብ ጋር የተገናኘነው። ምክንያቱም ይሄ ሰውዬ በህይወትና በሞት መካከል ነው ያለው። እሷ ምንም አትሆንም እንደው እዛ እሱ በህይወት እና በሞት መካከል እያለ እናንተ ደህና ሴትዮ ደህና አሁን ከ2 ዓመት ከ3 ዓመት በኋላ እኮ ቁማ ትሄዳለች። እንደውም የገነት በር ነው እንደ የከፈትኩላት።
አፍሽን አትክፈሽ። አረችን መግደል ነበረ እንዴ? ጭራሽ ትሰሚኛለሽ? በጣም እንዳንቺ የታገስኩት ሰው የለም። ይኸውልሽ ከዚህ በኋላ እሷን እያጣጣሽ ወይም ደግሞ እንደዚህ ለእሷ ጥሩ ነው ያደረኩት ምናምን እያልሽ እንድትነግሪኝ አልፈልግም። የጠየቅኩሽ ራስሽ ስትሰሪው የነበረውን ስራ ብቻ ነው እንድትነግሪኝ የምፈልገውም እሱ ነው። ስለ ኢዮስያስሽም በደንብ አውሪልኝ፣ በደንብ ስለ እሷ ግን ከዚህ በኋላ እንድታወሪ አልፈልግም። እሺ? ሁሉንም ነገር እኮ ነገርኩሽ። ከዚህ ወዲያ ምን ልንገርሽ? እስኪ ንገረኝ። እሺ ምን አድርግ ነው የምትሉኝ አሁን? ማለት ይሄን ያህል ላንቺ መጥፋል ነው። እንዴት ልትገናኝ ቻልሽ? ከካሌብ ጋር የት ነው የተገናኘሽ? የት ላገኛት እችላለሁ? እዚህ ነው ያገኘኋት። እዚህ ነው ያገኘኋት ማለት? እዚሁ ነው ያገኘኋት። እዚህ ምን ለመዋሸት እየሞከርሽ ነው? ምንም የዋሸሁሽ ነገር የለም። እንዳለ እኮ ነው ሙሉ መረጃ እኮ ነው የሰጠሁት። ምን አድርግ ነው የምትይው አሁን? እዚህ ነው ያገኘኋት እያልሽኝ እኮ ነው። ታውቆሻል እኮ እዚህ ያገኘሁት ሕክምናውን እንዳደርግላት ጠየቀኝ፣ አደረግኩ በቃ። ስለ ባልሽ ከዛ ነገርሽ? ኢዮስያስ ነው ያልሽኝ አይደል? ስለሱ ነገርሽው? ከዛ አልነገርኩትም፣ እራሱ ነው የሚያውቀው። እንዴት ማለት? እያውቀኝ ነበረ። እንኳን አይደለም እኔን አንቺ ራሱ ቢያይሽ ያውቅሽ ይሆናል። ስለኔ አልጠየቁሽም። ክብርሽን ጠብቀሽ በሰላም ለምጠይቅሽ ነገር ብቻ መልሽልኝ እሺ? እንዳታሳስች። እሺ እንዴት ላውቃችሁ ታለ? በደንብ ንገሪኝ። ይሄን ነው እንድትነግሪኝ የምፈልገው። ምንድነው የምነግርሽ? አሁንስ ምንድነው የቀረሽ ነገር? እኮ ሁሉንም ነገር እኮ ነገርኩሽ። እሺ ካሌብ ስለ ኢዮስያስ እንዴት አወቀ? ወይስ ነግራችሁ ነው? ይሄን እውነታው እራሱ ነው ያወቀው እኮ አልኩሽ። እራሱ አወቀ። ይሄንን የኔ ቤት ስንት ሰው አስተዋወቀ። አንቺም እኮ ዋጣጭሽና ግጥሽ ተወጪ ይሆናል አንድ ቀን። እሺ ስለዚህ ያወቀው እሱ እራሱ ነው። አንቺ ሰው ነሽ አይደል? ሰው ነኝ ብለሽ ነው አይደል የምታስቢው? አዎ ለፍቅረኛ እደርሳለሁ ብለሽ እያሰብሽ ነው አይደል? እዚህ ጋር ማንም የሌላትን ልጅ እንደዚህ ማድረግ ምንም አልተሰማሽ? ምንም ልታስብ ያልቻልሽ ይሄ ምን ላድርግ? ቆይ ብር ምን ማድረግ ነበር? ከኔ ጎርቶኝ አይደለም ጥያቄና አንዴ ስም እኔ ስለ ፍቅረኛሽ ኢዮስያስ ስላልሽው ሰው በግልጽ ብትነግሪኝ እኔ እሱን ወስጄ አላሳክምልሽም። ሲጀመር የት ያመጣል? ካሌብ ነው እንደምታሳክሚው? ብዙ በሚሊዮን የሚቆጠር ብር እኮ ነው። አይደለም ካሌብ በሚሊዮን የሚቆጠር ብር የት ያመጣል? ለውስኪ ብሎ የሚጠይቅ ሰው የደፋውበት ካሌብ ነበረ ይሰጥሽ አይደል? ለነገሩ ችግር የለውም። ከዚህ በኋላ ካንቺ ጋር አፍ መካፈትም ትርፍ ማውራትም አልፈልግም። የሚያሳዝነኝ ማለት ነው እንደዚህ ላልሽው ፍቅረኛሽ የሰው የመዳን ተስፋንም አመንምነሽ ለፍቅረኛሽ አለመድረስሽ ብቻ ነው የሚያሳዝነኝ። አዝናለሁ በጣም። የሰራሽው ስራ ምን ያህል ሊያስቀጣ እንደሚችል መቼም ማሰብ አያቅትሽም ብዬ አስባለሁ። ፍቅረኛሽም የመዳን ተስፋውን አጥፍተሽዋል። እንግዲህ ምንም ልረዳሽ አልችልም። ቤት ምን እንደሚሰማሽ አላውቅም። ኢዮስያስ እኮ ከኔ ውጭ ማንም የለውም። ካሌብም ደግሞ ቃል የገባልኝን ገንዘብ ይሰጠኛል፣ ይታከማል። ከየት ነው የሚሰጥሽ? አይደለም ታውቂያለሽ። ሲጀመር ካሌብ ውስኪ ደፍቶባት በራሱ እጅ ብሩን ስጭኝ የጎዳውብሽን ብሎ ይጠየቃልሽ። የውስኪ ትንሽ የውስኪ ፊቷ ላይ ተናዶ ለደፋው የጠየቃልሽ ከየት ነው? ተራጨሽ፣ ተደፋፋሽ፣ ከዛ አዙሮሽ እንደዚህ ሆንሽ፣ ላይ ደረሽ ተንደራራሽ። አዳም አንቺ ዝም ብለሽ ሳናስቆም ባለማውራት ያለው አይደለም እንጂ ወይ አንጋጋሽኝ እንዴ? የእሷን ኢዮስያስ ዝም በይ አንቺ ዝም በይ። እሺ ታራዳሽኝ በቃል ብላተኛ እሺ አላውቅም። አታውቂም ማለት በጣም ጥሩ። ታስሯል እንግዲህ ወስልልሽ ታስሮ ነው ያለው። አዝናለሁ ይሄን ስለነገርኩሽ። ከቀናት በፊት ልክ እንዳንቺ እንዲህ ታስሮ እዚህ ጋር ቁጭ ብሎ የነበረ ሰውዬ ነው። ገንዘቡን ከየት ልታመጪ ነው? እሱ እኮ በቅርብ ይወጣል። ቃል የገባልኝን ያደርግልናል። በቅርብ ይወጣል። ቃል ይገባልሽን ያደርግልሻል። በቃ እናንተ ብቻ ናችሁ ህግ ፈጣሪዎችም ህግ ተርጓሚዎችም ህግ አስፈጻሚዎችም። አሁን ደግሞ እሱ በቅርቡ እንደሚወጣ አልነሽ። አሁን እንደታሰረ አታውቂም ነበር ከደቂቃዎች በፊት። አሁን ስነግርሽ ደግሞ በቅርቡ እንደሚወጣ አልነሽ። አዎ ይወጣል እና ካሌብ ይወጣል በቅርብ።
እርግጠኛ ነኝ ትነግርሽ። እዚህ ጋር እኮ የሞተ ሰው የሚያስነሳ ሰው ነው። ካላችሁ ላይ ቀርሲያም የሰማይ ስባሪ የሚያል ሰው ይፈራዋለሁ። ሙች ፈራዋል። አላየሽም? ሲያይ ራሱ ማለት ነው ከእግር እስከ ራስሽ ግልምጥ ሲያደርግሽ አንቺ የለሽ። እኔ አይደለም የደፋሁት እሱ ነው የደፋው። ያቺ የወንድሜ ቆይ የባሌ እህት የተባለችዋ እሷ አግቷት አልነበረ? ደፍቶባት እኮ ነው ፊቷ ላይ መጥቶ ብር ስጪኝ የደፋውበትን አለኝ። በጣም እኔ በዚህ ልክ ማሰቡ ላይ እየከበደኝ ነው። ለካሌብ ጥብቅና መቆምሽ ካሌብን እንደዚህ አሁን ደግሞ የሞተ ሰው ያስነሳል። ብቻ እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ? እና ለካሌብ ጠበቃ አልቆምኩ። ለማን ልቆም ነው? ለአንቺ ልቆም ነው ወይስ ለሷ? ወይስ እሷ ዛሬ የመጣችው ደልቦ ሲታያት ጊዜ ገንዘብ ያለው መስሏት እንደምን ብሎ ቢጀነጀናል። ቆሻሻ የሆነ የቆሻሻ ስራ የሚሰራ ሰው ለኔ መቼም ጥብቅና ሊቆምልኝ አይችልም። እሺ መቼም እኔ የሚያሳዝነኝ ባንቺና የካሌብ በምትዩ በማትረቡ ሰዎች ምክንያት እውነት እንዳልሽው በእርግጥ አላምንሽም። ከዚህ በኋላ ግን እውነት እንዳልሽው ኢዮስያስ ላይ ያልሽው ሰውዬ ካለ የምናብ ሰውዬ ካልሆነና እንዳልሽው በሽተኛ ከሆነ እሱ ያሳዝነኛል። በሁለታችሁ ጦስ እስከመቼም ሊድን ባለመቻሉ ማለት ነው። ነገርኩሽ እኮ ካሌብ ያሳክመዋል አልኩሽ። እሺ ካሌብ እና አንቺን ከኔ ወይም ከህግ እጅ ማን እንደሚያስመለጣችሁ ስለምናይ በዚያ አልከራከርሽም፣ ችግር የለውም። አንቺም ሆነ ካሌብን ከኔ ወይም ከህግ እጅ ማን እንደሚያስመለጣችሁ ስለምናይ ከዛ በኋላ እናወራበታለን። እሺ እንዴ ለዚህ ካሌብ ነው? አረ እና ካሌብ ያስወጣኛል። እቺ ልጅ አፍቅረዋለች። ለምን አልወጣም ታዲያ? ለምን አልወጣም? ኢዮስያስ ቢደክመው የጊዜ ጉዳይ ነው እንጂ ይወጣል። እኮ የጊዜ ጉዳይ ፍርዳችሁን ስጨርሱ አንቺም ሆነ እሱም ትወጣላችሁ። ኢዮስያስ ያለች እዛ ድረስ አይቆይም። ስለዚህ ቶሎ ነው የሚወጣው። አንቺ ችግር አለብሽ፣ ሌላ ችግር ግድ የለሽም። እቺ ልጅ ፍቅር አለባት እናቴ። በኢዮስያስ ራሷን አንቺን የጠረጠርኩሽ ታማሚ አይደለም ብትልሽ እኮ ጥሪው ያስታመኝ እንደትያት እኮ ነው አይደል? አበዛሽው አንቺ። እንደውም አንቺ ያን ሰማይ ስባሪ የሚያል ሰው ብድርሽስ ግን አስፈችው ብላት እኮ ታስፈታዋለች አይደል? ካሌብ ስትይ ሲጀመር አላማረኝም። ከልጅቷ ተንኮል ይልቅ እኮ ያንቺ ካሌብ ማለት ነው ጆሮዬ ላይ እንትን የሚለው ግን ዝም ብዬ ሳስበው እንዲቻ አንጠልጥሎ እሺ ብሌን በጣም ነው ያዘንኩት። አላቅም ምን እንደምልሽ። ማለት በእኛው መንገድ የመጣች ልጅ ጭራሽ እንዴት አደርጋለች ብሎ ማሰብም መገመትም ማይቻል ነገር ነው እና ምናልባት የሰላም እዚህ ቤት መምጣት ለምክንያት ነው። በቃ ምናልባት ሰላም ባትመጣ ይሄ ስሜት ባይሰማኝ ሰላምን ባልጠረጥራት አሰብኩት። ቤቲ እስከ መጨረሻው ያቀደችውን ነገር ልታረግ ነበር ማለት ነው። የሚያሳዝነው ደግሞ እሷ እንደዛ ብታረግ እንኳን ያለችውን ነገርም ሳታሳካ ሌላም ሰው ጭራሽ እንደዚህ አይነት ችግር ውስጥ ከታ ያው እሷም ለህግ መቅረቧ በጣም ያሳዝን ነበር። ዞሮ ዞሮ መጨረሻ ጊዜ ይወስዳል እንጂ በዚህም ሆነ በዛ እንኳን ከኔ ተደብቃ እንደማቀር በደንብ ስለማውቅ ማለት ነው። ብሌን እና እኔ እንጃ ምን እንደምልሽ አላውቅም። እንደው እንዴት እንደማመሰግንሽ አላውቅም። እንደው አንቺ በጣም መልካም ሴት፣ ጥሩ ሴት። አሁን ስለሷ ካሁን በኋላ ምንም መጨነቅ አይገባሽም። ወጌሻ ቤት ይዛት እጄ እሽት ክትት ነው በቃ። ገባሽ አይደለ? ይቻለች እንጂ አንቺ ናምኝ ሳሚ ኢዮስያስ በይ እንጂ አንቺ ለታሰበሪ እንደዚህ አይነት ሴት ነው መቀበል። እጄ ቀርቶሻል። ዝም በይ። ኧረ በቃ አይነት ሴት ቅረቢ ካሁን በኋላ። መልካም ሴት ነሽ። እንደው ፈጣሪ ይስጥሽ። እንደው እንደሰራሽው እንደው እግዚአብሔር ይክፈልሽ። ሌላ ምን ይባላል? እንደዚህች ቢሆንማ እኮ እንደሷ ነው የምታበላሽሽ። እንደ አንቺ ነው የምታበላሽ። ወይ አንቺ ጋር ኋለችማ እኔ እዚህ እሳት በሳት ተንተክትኬ መሞቴን አይደል? አዎ እንደውም ይዘሽልኝ እንጂ ወይ የምላሷ ነገር አንገበገበች። ሰው እንቅልፍ ያጣል። ወይ እናንተ በጣም ደስ ትላላችሁ በነገራችን በዚህ አጋጣሚ። ግን ሰላምዬ ምን ልነግርሽ ነበረ መሰለሽ፣ ያው መጀመሪያ አካባቢ ያለውን ነገር ብሌንም ነግራሻለች ብዬ አስባለሁ።
የተወሰነ ለውጥ እያየን ነበር በዶክተር በኩል እግሮቿም ጣቶቿም ትንሽ መንቀሳቀስ ጀምረው ነበረ። ለዛ አሁንም ከዚህ በኋላ እንደ ቤቴ አይነት የተልከሰከሱ ሰዎችን ሳይሆን ራሱ ዶክተር ከዚህ በኋላ ባለው እሱ ብቻ ይህን ነገር ስነግረው እሱም በጣም ነው የሚሰማው፣ እርግጠኛ ነኝ። ምክንያቱም ከኛ ጎን ሆኖ ብዙ ነገሮችን ያለፈ ብዙ ነገሮችን ሲሰራ የነበረ ዶክተር ነው እና በጣም ይሰማዋል በዚህ ነገር። እሱም ስላመጣት በጣም ይደነግጣል። ግን ከዚህ በኋላ ያለውን ነገር እሱ ራሱ እየተከታተለ አይደለም። ዶክተር እንኳን ጥሩ ሰው ነው፣ ዶክተር ጥሩ ሰው ነው። ከዚህ በፊት ትወስጂኛለሽ። በፊት እኮ የሚወስደኝ ነው። ወጌሻ ትታይና እኔ አልሄድም። ወጌሻ እኔ አልሄድም። ዶክተሩ ያያል። ግድ የለሽ እኔ አልሄድም። እኔን ታምኚኛለሽ አይደል? ያው አይተሻል ብዬ አስባለሁ። ስለዚህ የዶክተርን ነገር በእኔ ጣዩ፣ ችግር የለውም። ከዚህ በፊትም ተስፋ ስላየሁበት አንቺ ደግሞ ታውቂያለሽ አይነ ውሃቸውን አይተሻል። ስለዚህ ታዩና አይነ ውሃውን ስታዩ ደስ ካላለሽ በቃ ትነግሪኝና እንዳልሽው ወጌሻ ቤት የምንወስዳት ይሆናል። አብረን እንወስዳታለን፣ እዛም ቢሆን ችግር የለውም። ግን ከዛ በፊት እንዳልኩሽ ዶክተር ይመጣና ያለውን ነገር ይጨርሳል ማለት ነው። ቆይ አይነ ውሃዬን ስታይኝ እኔ ምን ይመስላል? ያንቺማ በጣም ከባድ ነው። ከባድ ነው። ከባድ ነው። ምንድን ነው ከባዱ? ውሃ የለም እኮ ያንቺ አይኑ ብቻ ነው የቀረው። አልቅሼበት ሙች አልቅሼበት። አይደለም ያላለቀሰ ነው የምትለዩ። ለዛ ነው አይደለም። በጣም ጨዋታችሁ ደስ ይላል። በጣም የምታስቀኑ እህትማማቾች ናችሁ። ያው ከዚህ በኋላ በብሌን ጉዳይ እኔ ራሴ ብዙም ስጋት አይገባኝም። አንቺ ስላለሽ እዚህ ቤት እስካለሽ ድረስ ምንም ስጋት አይገባኝም። ብሌንም እያየዋት ነው ከአንቺ ጋር ያለውን ነገር እንዴት ይሄ ፈገግታ የሚናፍቀውን ብሌን ያቺ ስታለቅስ ማውቃትን ብሌን ሳይሆን በጣም የምታሳሳ ብሌንን ከአንቺ ጋር እያየዋትን ነው እና በጣም እናመሰግናለን። ሰላም በዚሁ አጋጣሚ አሁንም ገባኛው አሁንም ቢሆን አብሮነትሽ እንደዚሁ አይለያት። ለሁሉም ሰው ታስፈልጊያለሽ። በሷ ዙሪያ ላለ ሰው ለሷ ጥሩ ለሚያስብ ሰው ሁሉ ስለምታስፈልጊ ከዚህ በኋላም አብሮነትሽ እንዳይለያት እንዳልኩሽ ዶክተሩ መጥቶ ያለውን ነገር ከዚህ በኋላ እሱ የሚጨርስ ይሆናል ማለት ነው። በጣም ነው የማመሰግነው። በነገራችን ላይ ደግሞ ተነሽ እንጂ ቡና ፊላ። አረ ችግር የለውም ችግር የለውም። ግድ የለሽ ቆይ ተነሳ ሂጂ ሂጂ። አዎ ደግሞ እዚህ አምጪው እንዳቀደሙ ስለሳምዬ እንዳደራ። እሺ ችግር የለውም ብሌን ችግር የለውም። በጣም ግን እንደዚህ እየተሰማሽ ያው አለመንገርሽ ትንሽ ቢያስከፋኝም ግን ከዚህ በኋላም ብዙ የምንቀጠልባቸው ነገሮች ስላሉ ገና በእንደዛ ነገሮች እባክሽን እንደዚህ ትሳቀቃለች ወይም ደግሞ አስጨነቋት ረበሽኳት በሚሉ የማይረቡ ምክንያቶች የተነሳ እንደዛ አይነት ነገር ደብቂኝ በጭራሽ አልፈልግም። ብዙ እንዳደግሚ እንግዲህ ውድ ተመልካቾቻችን የነበረውን ነገር አይታችኋል። ለእናንተ እንደዚህ ብዬ አላስረዳም፣ ምክንያቱም እያንዳንዱ ነገር ከኛው ጋር አብራችሁ ስታዩት ነበረ። በጣም ያሳዝናል። ራሴ ባመጣሁት ሰው ብሌንን ላጣት ነበር። ምንም እኔ ባልጠራትም ምንም እዚህ ቤት ድረስ እኔ ባላደርሳትም ግን ዶክተሩ ያው ብሌንም ጋርም ተስፋ እንዲሰጣት አድርጎ ነበረ። ከኛ ጋር አብሮ ብዙ ስራዎችን የሰራ ሰው ነው። ከዶክተርነቱ ጎን ለጎን ብዙ ቮለንተሪ ስራዎችን ሲሰራ የነበረ ሰው ነው እና ያው በእሱ ላይ አሁንም ቢሆን የሆነ ነገር እስካላገኘው ድረስ እሱን እየጠረጠርኩት ወይም እሱን እንደዚህ ነው እያልኩ አይደለም። ግን ቤቲን በምን አይነት መንገድ እዚህ ሊያመጣት እንደቻለ በምን አይነት መንገድ አምኖ እዚህ ቤት ሊያስገባት እንደቻለ ገና ከሱ ጋር አውርተን የምንጨርሰውና የምናየው ነገር ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብሮነታችሁን አሳዩን። መልካም ጊዜ